አሚር ለሱማያ ታገቢኛለሽ ወይ ብሎ ጠየቃት። ከዚህ በፊት እንግዲህ አሚርና ቤቲ ፍቅረኛሞች ነበሩ። ከዛን ቤቲም ሌላ ሰው ስታገባ እሱ በመሃል በጣም ተጎድቶ ነበረ፣ ጎዳና ላይ ወጥቶ ነበረ በሷ ምክንያት። ምክንያቱም እንግዲህ በጣም ይወዳት ነበረ። ግን የው መሃል ላይ እንግዲህ ያላግባባቸው ነገር አለ ይመስለኛል። ተለያዩ። እንደውም ቤቲ ለሱ ብላ ሃይማኖቷን ቀይራ ነበረ። ግን እሷ ለሱ ብዬ አይደለም ሃይማኖቴን የቀየርኩት ትላለች። ግን እንደዛ ሳይሆን ለሱ ብላ ነበር ሃይማኖትን የቀየረችለት። በጣም ነበር የሚጓደዱት። እንደዛም ሆኖ ግን ተለያዩ። በሷ ምክንያት ጎዳና ላይ ወጣ። በዛ አጋጣሚ ነው እንግዲህ ሱማያ ያገኘችው። በእርግጥ ፊት ሲኖርበት የነበረው በጣም ከባድ ነበረ። ግን ከዛ ውስጥ አውጥታ እንግዲህ ሰውነቱን አጣጥባ እንደ ጸጉሩ ምናምን ነጫጭታ ወደ ድሮ ማንነቱ መልሰዋለች። በእርግጥ በዚህ ደስ ይላል። ጓደኞችም ፍቅረኛውም ቤቲ ሞቷል ተብለው ነበረ የተነገራት። ለእነሱም የተነገራቸው እንደዛ ነበረ እና እነሱም በእርግጥ በሰዓቱ አናደውታል። ቤቲ ልታገባ ስትል እንደዚህ በር እየዘጉ በጣም ሲያንገላቱት ነበረ። እንደዛ ማድረግ አልነበረባቸውም። ከዛን ሞተ ሲባሉ ደግሞ በጣም በጣም አዝነው ነበረ። ሰው ተሞተ በኋላ ለኛ ሰው የሚያዝነው በህይወት እያለ ዞር ብሎም አያይም። እና እንደዛ አጋጣሚ እንግዲህ ሱማያ ያገኘችው። አሚር ሱማያን ሰርፕራይዝ አደረጋት። ኬክ ነበረ፣ ጓደኞቹ ነበሩ። ስላደረግሽልኝ ነገር ሁሉ አመሰግናለሁ ብሎ ኬክ፣ አበባ ምናምን ሁሉ ነገር አዘጋጅቶ ጓደኞቹ ምናምን ነበሩ እና ሰርፕራይዝ አደረጋት። እሷም ደስ ብሏት ነበረ። ከዛን ሲመራረቁ ነበረ። እሱም በጣም ደስ ብሎት ነበረ። ግን ጓደኞቹ ምንም የሚያውቁት ነገር የለም። እሷም የመሰላት የሚያገባ የሆነ የቀለበት ዝግጅት ልክ እንደዛ ነው ያሰበችው። ግን መጀመሪያም ስትመጣ አይኗን ተጨፍና ነው የመጣችው ማለት ነው። ከዛም በኋላ ግን ጓደኞቹም እሷም የሆነ ቀለበት ከሌላ ሰው ጋር ከቢቲ ጋር ይመስለኛል ቀለበት የሚያደርጉ ነው የመሰላቸው ማለት ነው። እሷም እንደዛው ጓደኞቹም እንደዛው። ሱማያ ልጅቷ አትመጣም እንዴ? የት ነው ያለችው? ምን ነው ቆየች እያለች ስትፈልጋት ነበረ። ውስጥ ደብቃችኋት ነው ወይ እያለች ነበረ። እነሱ ቆይ ተረጋጊ ምናምን እያሏት ነበር። በእርግጥ ሌሎችን እንደነገርኳቸው አያውቁም፣ እሱ ብቻ ነው የሚያውቀው። እና አንዲትም እናት አብራቸው አለች። እና እሷ ራሱ ቆይ ጠብቂ፣ እሷም በእርግጥ አታውቅም፣ ቆይ ጠብቄ ምናምን እያለቻት ነበረ። እና እሷ ግን በጣም በቃ የሆነ የጠበቀችው ሰው ነበረ። አሚር ለሱማያ ቆንጆ አበባ ሰጣት። ኬክ ነበረ እንግዲህ ቆንጆ አድርጎ ነው ያዘጋጀላት። እንደዛም ሆኖ አለባበሳቸው አሪፍ ነበር። ሚዜዎቹም አለባበሳቸው ቆንጆ ነው። ግን ትንሽ የሱማያ ትንሽ ከነሱ ጋር ማች አላደርጋለ እንጂ ሰርግ በሉት በቃ ሲጨፍሩ ነበር። ሚዜዎቹ ማተውት በጣም ነበረ ድምቅ ያደረጉት ልክ እንደ ሰርግ ማለት ነው። በስተመጨረሻ እንግዲህ አሚር ለሱማያ በቅድሚያ ግን ማለት ነው ስለ ቀለበቱ ከማውራቴ በፊት አሁን አሚር ማለት ነው ሱማያን ወዷት ነው ወይንስ ዝም ብለው ለዩቲዩብ ብለው ለስራ ብለው ነው ወይንስ እንዴት ነው? ምክንያቱም አሁን ከተዋወቁ ራሱ ቢያንስ 15 ቀን እኔ ምናልባት እንደዛ ቢሆነው ነው ብዬ ነው የማስበው። ወይን 15 ቀን ወይ 20 ቀን እና በዛ ወይን 20 ቀን 15 ቀን ውስጥ ወዷት ነው ወይንስ ለቪዲዮ ብለው ነው? እኔ ጥያቄ ስለሆነብኝ ነው። ምክንያቱም በዛ አጭር ቀን እንዴት ሊወዳቸው ያለ ብዬ ነው። በእርግጥ ማመስገን አለበት ግዴታው ነው። እንደውም በደንብ አድርጎ ማመስገን አለበት። ምክንያቱም ከዛ ማለት ደስ የማይል ህይወት ነበረ። ከዛ አውጥተዋለች። ስላወጣችው ማመስገንም አለበት። ስለዚህ ወደ ዋናው ሲሄድላችሁ ደግሞ እንግዲህ አሚር ሱማያን ታገቢኛለሽ ወይ ብሎ ቀለበት ተንበርክኮ አደረገላት። እንግዲህ ይሄ ምስጋና ነው ወይስ የጋብቻ ቀለበት ነው? ምን ትሉታላችሁ እናንተ ማለት ነው?
አመሰግናለሁ ብሎ መጀመሪያ ፕሮግራም አድርጎ አመስግኖ ከዛን ቀጣይ ደግሞ እንደዚህ ፕሮግራም አዘጋጅቶ ቀለበት ቢያደርግላት ጥሩ ነው። እንደዛ ነበር መሆን የነበረበት ማለት ነው። ማለት አሁን ተሽሎት ደህና ሆኖ ቀለበት ከማድረግ አመሰግናለሁ ለዚያ ያበቃሽኝ ብሎ ማመስገን እንዳለበት አሁን ቀለበት እርግጠኛ ነኝ የምትቀበለውም አይመስለኝም። ያው መጨረሻ ላይ ቀለበት እያደረገላት ነው እንግዲህ ቪዲዮ ያለቀው። እኔ የምትቀበለውም አይመስለኝም። ምክንያቱም በዛ አጭር ጊዜ ልትወደው አትችልም። በእርግጥ እሺ ካለችው ጥሩ ነው፣ እኔ አይመለከተኝም። ግን እንደኔ ሀሳብ ግን እንደነገርኳቸው ነው። መጀመሪያ መስግኖ ቀስ ብለው ተለምደው ነው እንጂ ቀለበት ቃቃ ጨዋታ ነው ወይንስ ምንድን ነው? ኮሜንት እያየው ነበረና የመጀመሪያ ጊዜ ሞቶ ተነስቶ ያገባ ሰው አየው እያሉ ኮሜንት ሲጽፉ ነበር። እውነት ፈታ ነበር የሚያደርጉት ኮሜንታተሮች። እሺ ትለዋለች፣ እሺ ብላ ቀለበቱን ትቀበለዋለች ወይንስ ምንድን ነው የሚለውን ቀጣይ ደግሞ ሰራላችኋለሁ። ለዛሬ ያስኩላችሁ ይሄ ነበረ። ቤተሰቦች ስለምትከታተሉኝ ከልብ አመሰግናለሁ። ለዚህ ቻናል እንግዲህ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ከልብ አመሰግናለሁ። ሁላችሁንም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው ውድ ቤተሰቦቼ። ቀጣይ ደግሞ በሌላ ቪዲዮ በሌላ ርዕስ እንገናኛለን። የእነሱ ማያንም ነገር ደግሞ እስኪ ጋብቻውን ተቀበለችው ወይንስ እንዴት ሆነ የሚለውን አጠር አድርጌ ቀጣይ ደግሞ እሰራላችኋለሁ። ለዛሬ እንግዲህ ያስኩላችሁ የነበረ አመሰግናለሁ።